የጡት ህመም ብዙ ሴቶች በህይወታቸው ቢያንስ አንድ ጊዜ የሚያጋጥማቸው ነገር ነው። ይሁን እንጂ በሴቶች ጤና ላይ በዝምታ የሚታለፍና በደንብ የማይረዱት ምልክት ነው። አንዳንድ ሴቶች ወዲያውኑ ይደነግጣሉ እና ይህ ካንሰር ነው ብለው ያስባሉ። ሌሎች ደግሞ ሙሉ በሙሉ ችላ ብለው ይሄ የተለመደ ነው ያልፋል ይላሉ። እውነቱ ግን ሁለቱም ምላሾች አደገኛ ሊሆኑ ይችላሉ። ሰላም፣ ዶክተር ትንሳኤ ነኝ። ዛሬ ስለ ጡት ህመም በግልጽ እንነጋገራለን። ምን የተለመደ ነው? ምን ያልተለመደ ነው? መቼ ዘና ማለት አለብዎት? እና መቼ ሐኪም ማየት አለብዎት? ይህ ሴቶች የማይናገሩት ነገር ነው፣ ግን መነጋገር አለብን። የጡት ህመም ምንድን ነው? የጡት ህመም ወይም በህክምናው አጠራር ማስታልጂያ ተብሎ የሚጠራው በአንድ ወይም በሁለቱም ጡቶች ላይ የሚከሰት ማንኛውም አይነት ምቾት ማጣት፣ ሲነኩት ህመም መኖር፣ ክብድ ብሎ መሰማት፣ ማቃጠል ወይም ውግት የሚያደርግ ህመም ነው። የጡት ህመም እንደሚከተሉት አይነት ሊሆን ይችላል። የሚመጣና የመሄድ ህመም ቀላል ወይም ከባድ ሊሆን ይችላል። አንዱን ወይም ሁለቱንም ጡቶች ሊጎዳ ይችላል። ህመሙ ወደ ብብት፣ ትከሻ ወይም ክንድ ሊሰራጭ ይችላል። ሁሉም የጡት ህመም አንድ አይነት አይደለም። የህመሙን አይነት መንስኤውን መረዳት የመጀመሪያው እርምጃ ነው። የጡት ህመም አይነቶች፣ አንደኛ ሳይክሊካል ወይም ሆርሞናል የጡት ህመም። ይህ በጣም የተለመደው የጡት ህመም አይነት ነው። ባህሪያቶቹ የወር አበባ ከመምጣቱ በፊት ይከሰታል። ሁለቱንም ጡቶች ያጠቃል። እንደ የጡት ክብድ ማለት ወይም ሲነካ ህመም መኖር እና የወር አበባ ከመጣ በኋላ ይሻላል። ይህም የሚከሰትበት ምክንያት በሆርሞን ለውጦች አማካኝነት ነው። በዋነኛነት ኢስትሮጅን እና ፕሮጀስትሮን። ይህ አይነቱ ህመም የተለመደና በብዛት የሚከሰትበት ለአቅመ መውለድ በደረሱ ሴቶችና በጉርምስና ዕድሜ ላይ የሚገኙ ልጃገረዶችና የወር አበባ ህመም ወይም ፒኤምኤስ ያለባቸው ሴቶች ላይ ነው። ጠቃሚ መረጃ፣ ሳይክሊካል ህመም ብቻውን የካንሰር ምልክት እምብዛም አይደለም። ሁለተኛ ሳይክሊካል ያልሆነ የጡት ህመም። ይህ ህመም ከወር አበባ ጋር የተያያዘ አይደለም። ባህሪያቶቹ አንድ ጡትን ብቻ ሊጎዳ ይችላል። መውጋት ወይም ማቃጠል የተወሰነ ቦታ ላይ ሊሆን ይችላል። ለሳምንታት ወይም ለወራት ሊቆይ ይችላል። ለዚህም ምክንያት ሊሆኑ የሚችሉት ምክንያቶች ብረስት ሲስት ኢንፌክሽን፣ ጉዳት፣ ከዚህ በፊት የተደረገ ቀዶ ጥገና፣ የጡንቻና የአጥንት ህመም ናቸው። ይህ አይነቱ ህመም የበለጠ ትኩረት ያስፈልገዋል። ሶስተኛ ከጡት ውጭ ያለ ህመም ወይም ከጡት ያልመጣ ህመም። አንዳንድ ጊዜ ህመሙ የጡት ህመም ሊመስል ይችላል፣ ነገር ግን ችግሩ ጡት አይደለም። ምንጮቹም የሚከተሉትን ሊያካትቱ ይችላሉ። የደረት ግድግዳ ጡንቻዎች፣ የጎድን አጥንት መቆጣት ወይም ሪብ ኢንፍላሜሽን፣ የትከሻ ወይም የአንገት መወጠር፣ የጨጓራ አሲድ መመለስ ወይም አሲድ ሪፍለክስ። ለዚህ ነው የህክምና ግምገማ አስፈላጊ የሆነው። ሆርሞናል የጡት ህመም። ሆርሞኖች በጡት ህመም ላይ ትልቅ ሚና ይጫወታሉ። የተለመዱ የሆርሞን ሁኔታዎች የወር አበባ ከመምጣቱ በፊት፣ እንቁላል በሚለቀቅበት ጊዜ፣ እርግዝና፣ ፔሪሜኖፖዝ ወይም የማረጫ ጊዜ አካባቢ፣ ማረጥ በተለይ በሆርሞን ቴራፒ። ከእርግዝና ጋር የተያያዘ የጡት ህመም። ጡት በሚነካበት ጊዜ ህመም መኖር በተለይ ከእርግዝና የመጀመሪያ ምልክቶች አንዱ ነው። የጡት ጫፎች ሴንሲቲቭ ሊሆኑ ይችላሉ። የጡት ከባድ መሆን ስሜት ወይም ያበጠ አይነት ስሜት ሊሰማሽ ይችላል። ይህ ህመም ከሚከተሉት ሁኔታዎች ጋር ካልተያያዘ በስተቀር የተለመደ ነው። መቅላት፣ ትኩሳት፣ ከባድ የአንድ ወገን ህመም። በጡት ማጥባት ወቅት የሚከሰት የጡት ህመም። የሚያጠቡ ሴቶች ብዙውን ጊዜ የጡት ህመም ያጋጥማቸዋል። ከእነዚህም የተለመዱ ምክንያቶች ውስጥ የጡት መወጠር፣ የወተት ቱቦዎች መዘጋት፣ ማስታይተስ ወይም የጡት ኢንፌክሽን እና የተሰነጠቁ የጡት ጫፎች ናቸው። የጡት ኢንፌክሽን ወይም ማስታይተስ የማስጠንቀቂያ ምልክቶች መቅላት፣ የጡት መሞቅ፣ ህመም ያለው ቦታ፣ ትኩሳት እና የሰውነት ህመም ስሜት ናቸው። ማስታይተስ ወይም የጡት ኢንፌክሽን የህክምና ክትትል ያስፈልገዋል። የቤት ውስጥ መፍትሄዎች ብቻ በቂ አይደሉም። የጡት ኢንፌክሽኖችና እብጠት። የጡት ኢንፌክሽኖች ጡት በማያጠቡ ሴቶች ላይም ሊከሰቱ ይችላሉ። የተወሰነ ቦታ ላይ ህመም መኖር፣ መቅላት፣ ሙቀት፣ ማበጥ፣ ትኩሳት፣ ኢንፌክሽኑን ችላ ማለት እብጠት እንዲፈጠር ሊያደርግ ይችላል። የጡት እጢዎችና ቀላል ሁኔታዎች
ብዙ ሴቶች ህመም የሚያስከትሉ ካንሰር ያልሆኑ የጡት ሁኔታዎች አሏቸው። ለምሳሌ ፋይብሮሲስቲክ የጡት ለውጦች፣ ቀላል የጡት እጢዎች። እነዚህ የሚከተሉትን ሊያስከትሉ ይችላሉ። የእብጠት ስሜት፣ ሲነካ ህመም መኖር፣ የወር አበባ ከመምጣቱ በፊት ህመም። እነዚህ ቀላል ናቸው፣ ነገር ግን ከባድ ምክንያቶችን ለማስወገድ መገምገም አለባቸው። የጡት ህመምና ካንሰር። ይህ ብዙ ሴቶች የሚፈሩት ክፍል ነው። አስፈላጊ እውነት፣ የጡት ካንሰር ብዙውን ጊዜ ህመም የለውም፣ በተለይ በመጀመሪያ ደረጃ ላይ። ይህ ማለት ህመም መኖር ብቻውን ካንሰር ማለት አይደለም። ነገር ግን ህመም አለመኖር ደግሞ ደህንነት ማለት አይደለም። የጡት ህመም የሚያሳስበን ሊሆን የሚችልበት ጊዜ በአንድ ጡት ላይ ብቻ መኖር፣ በአንድ ቦታ ላይ የማያቋርጥ ህመም፣ በእጅ ሲነካ የማይንቀሳቀስ እብጠት፣ የቆዳ ለውጦች እና የጡት ጫፍ ፈሳሽ መኖር፣ በተለይ ደም ያለበት። ማንኛውም አዲስ ያልተለመደ ለውጥ መረጋገጥ ይኖርበታል። በፍጹም ችላ ማለት የሌለብዎ አደገኛ ምልክቶች። የጡት ህመም ከሚከተሉት ጋር ከተያያዘ ሐኪም ያማክሩ። አዲስ እብጠት፣ የቆዳ መሸብሸብ ወይም ውፍረት፣ የጡት ጫፍ ወደ ውስጥ መሰርጎድ፣ እንደ ብርቱካን ልጣጭ ያለ የጡት ቆዳ ለውጥ፣ ከጡት ህመም ጋር ትኩሳት፣ ደም ወይም መግል መሰል የጡት ጫፍ ፈሳሽ እና ከጊዜ በኋላ የማይሻሻል ህመም። በጊዜ ምርመራ ማድረግ ህይወትን ያድናል። ሴቶች ስለ ጡት ህመም የሚያምኑባቸው የተሳሳቱ አመለካከቶች። የሚያም ከሆነ ካንሰር መሆን አለበት፣ የማያም ከሆነ ከባድ አይደለም፣ ወጣት ሴቶች ችግር አያጋጥማቸውም፣ የጡት ህመም የተለመደ ነው፣ ችላ በሉት የሚሉት ናቸው። እውነታው ግን እያንዳንዱ የጡት ለውጥ ትኩረት ሊሰጠው ይገባል። በቤት ውስጥ ምን ማድረግ ይችላሉ? ለቀላልና መደበኛ የጡት ህመም የሚደግፍ የጡት መያዣ ያድርጉ። የካፊን መጠን ይቀንሱ። ሙቅ ወይም ቀዝቃዛ ይያዙበት። ቀላል የአካል ብቃት እንቅስቃሴ ያድርጉ። ህመሙ ከወር አበባ ዑደት ጋር ያለውን ሂደት ይከታተሉ። ማስወገድ ያለብዎ የሐኪም ምክር ሳይጠይቁ በራሱ መድኃኒት መውሰድ እና የማያቋርጥ ምልክቶችን ችላ ማለት የለብዎትም። የጡት ህመም መቼና እንዴት እንመረምራለን? እነዚህን ልናደርግ እንችላለን። የህክምና ታሪክ መውሰድ፣ የአካል ምርመራ ማድረግ፣ አልትራሳውንድ ወይም ማሞግራም እና ኢንፌክሽን ከጠረጠርን የደም ምርመራ እናደርጋለን። የጡት ህመም ስሜታዊ ጎን። የጡት ህመም ጭንቀት፣ ፍርሃትና ውጥረት ይፈጥራል። ያስታውሱ፣ ደካማ አይደላችሁም። ከመጠን በላይ ምላሽ እየሰጣችሁም አይደለም። ጭንቀታችሁ ትክክል ነው። ስለ ጡት ጤና መነጋገር ሴቶችን ያበረታታል። የመጨረሻ መልእክት፣ የጡት ህመም የተለመደ ነው፣ ነገር ግን ዝምታ አደገኛ ነው። ሰውነቱን ችላ አትበሉ፣ አትፈሩ። እንክብካቤ ለማግኘት አትዘግዩ። ሴቶች ስለዚህ ጉዳይ መነጋገር ያለባቸው ለዚህ ነው። ይህ ቪዲዮ ከረዳዎት ላይክ ያድርጉ፣ ለሌሎች ያጋሩ እና ሰብስክራይብ ያድርጉ። ሰላም ለእናንተ ይሁን።